በኢትዮጵያ በ1999 ተግባራዊ መደረግ የጀመረውና 18 ዓመታትን ያስቆጠረው የደረቅ ቆሻሻ አወጋገድ አዋጅ ነባራዊ ሁኔታን ያላገናዘበ መሆኑ ተገለጸ። በዚህ ወቅት ተግባራዊ ለማድረግ የሚያስችል ወጥ አሰራር የሌለው በመሆኑ አዋጁን ማሻሻል አስፈላጊ ሆኖ ተገኝቷል። የአካባቢ ጥበቃ ባለስልጣን ከከተማና መሰረተ ልማት ሚኒስቴርና ከባለድርሻ አካላት ጋር በመቀናጀት አዲስ ረቂቅ አዋጅን ማዘጋጀቱ ይታወቃል። የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ የደረቅ ቆሻሻ አያያዝና አወጋገድ ማሻሻያ ረቂቅ አዋጅ ላይ ህዝባዊ ውይይትን በማድረግ ግብዓት አሰባስቧል። የህዝብ ቁጥር መጨመርና የደረቅ ቆሻሻ አወጋገድ ስርዓት ወጥ አለመሆን በህብረተሰብ ጤናና በአካባቢ ብክለት ላይ ጫና እየፈጠረ መሆኑም ተገልጿል። ህብረተሰብ ጤናና አምራችነት እንዲሁም በአጠቃላይ በአካባቢ ደህንነት ላይ አሉታዊ ተጽዕኖ እያስከተለ ይገኛል። ከዚህ ጋር በተያያዘ ለምሳሌ ለከርሰ ምድር ውሃ ብክለት፣ ለጤና ጠንቅ የሆኑ ተዋሲያን መፈጠርና አጠቃላይ ከህብረተሰብ ጤና አኳያ ትልቅ ችግር እያስከተለ ይገኛል። ሌላው በከተሞች አካባቢ የሚከሰቱ የጎርፍ አደጋዎችን በማባባስ የደረቅ ቆሻሻ የራሱ የሆነ ጉልህ ድርሻ አለው። ሌላው ምናልባት ይሄ አዋጅ ሲወጣ ታሳቢ ያልተደረገ ነገር ግን አሁን ላይ ደግሞ ትኩረት ያገኘው የደረቅ ቆሻሻ ለአየር ንብረት ለውጥ ምክንያት የሆኑ የሙቀት አማቂ ጋዞችን እንዲመነጩ ምክንያት ይሆናል። ለዚህም ነው ረቂቅ አዋጁ ቆሻሻን ከምንጩ ማድረቅ፣ መልሶ ጥቅም ላይ ማዋልና ቆሻሻን በአግባቡ ማስወገድ የሚሉ መርሆችን የያዘው። በረቂቅ አዋጁ የፕላስቲክ አምራቾች፣ ገበያ አቅራቢዎችና ምርትን ወደ ሀገር የሚያስገቡ ከአንድ ጊዜ በላይ ግልጋሎት የማይሰጡ ፕላስቲኮችን ጥቅም ላይ እንዳያውሉ የሚከለክል ነው። ይህን መሰል ህጎችን ያካትተው አዋጁ ከባለድርሻ አካላት የተለያዩ ጥያቄዎችና አስተያየቶች ተነስተውበታል። ፕላስቲክ ላይ ብቻ ከሚሆን ሆሊስቲክ በሆነ መንገድ አጠቃላይ ሁሉም ዌስቶች ላይ አምራቹ ያንን ቆሻሻ ያመረተው አካል ተጠያቂ እንዲሆን ከማድረግ አኳያ ኢንክሉዚቭ ቢሆን ነው የሚሻለውና እዛ ላይ መቆሙ ያን ያክል ፋይዳ ላይኖረው ይችላልና እኔ ሁሉም ላይ ቢሆን የተሻለ አይሆንም ወይ? እዚህ ህግ ክፍተት ግን መበከልንም እድል እንዳይሰጥ፣ ምክንያቱም አነስተኛ ተጽዕኖ ያላቸው ስንል ማንኛውም ነገር ልንፈቅድ እንችላለን የሚል እድልም እንዳይሰጥ ስጋት አለ። አንድ ጊዜ ጥቅም ላይ የሚውል ፕላስቲክ ማለት መልሶ ጥቅም ላይ የማይውል ይላል። መልሶ ጥቅም ላይ የማይውሉት ፕላስቲኮች እነማን ናቸው? በምን ምክንያት ነው መልሰው ጥቅም ላይ የማይውሉት? ቢኮዝ ኦፍ ዴር ኔቸር፣ ፖሊመር ኔቸራቸው ሪሳይክል ስለማይሆኑ ወይስ ስላልሰበሰብናቸው ወይስ ሃዛርዴስ ኢፌክት ስላላቸው ወይስ አንማኔጅድ ስለሆኑ ወይስ ቴክኖሎጂው ስለሌለን ነው? ፕላስቲኩን ያመረተው ሪሳይክል አድርጎ ያመረተው ላይ ኃላፊነቱን መጣል ኃላፊነት አለበት። ሶሻል ሪስፖንሲቢሊቲ አለበት ሪሳይክል የማድረግ ግን ያላመረተውን ፕላስቲክ ሌላው ያመነጨውን ቆሻሻ የአምራቹን ሴክተር ቪክቲም እንዲሆን ማድረግ የሚመስል ክፍተት አለው እዚህ ጋር። የፕላስቲክ ኢንዱስትሪዎች ለበርካቶች ስራ እድል የፈጠሩ በመሆናቸው ፕላስቲክ አምራቾች ምርቱን ሲያመርቱ ከዲዛይን ጀምሮ መልሶ ጥቅም ላይ ማዋልን ታሳቢ እንዲያደርጉ እንጂ መልሶ ጥቅም ላይ የሚያውሉትን የሚቃወም አይደለም ተብሏል። በአዋጁ ተፈጻሚነት ላይ ፕላስቲክ ትኩረት የተደረገበት ለአካባቢ ብክለት ከፍተኛ ጫና በማሳደሩ መሆኑም ተገልጿል። ኢንቫይሮንመንታል ኢምፓክት አለው። የፖሉሽን ኢፌክት ነው። ውሃዎቻችንን፣ አየሮቻችንን፣ አፈሮቻችንን እየበከለ ነው። የሂውማን ሄልዝ ሪስክ አለው። በተለይ ደግሞ ከምግባችን ከውሃችን ጋር ኮንታሚኔት እንዲሆን እያደረገ ነው። እነዚህ ኮዞችን ዲናይ ማናደርጋቸው አሉ ማለት ነው። ተመሳሳይ ፕላስቲኮች ኢኮኖሚክ ኮስት ቻሌንጅ እየፈጠሩ ነው። ቆሻሻን ከምንጩ መቀነስ፣ መልሶ መጠቀም፣ መልሶ ዑደት ማድረግ እና በአግባቡ ማስወገድ ካልተቻለ ግን ማስወገድ ደግሞ መጨረሻ አማራጭ ነው ማለት ነው። ስለዚህ ይሄ ማለት ሪሳይክልን ይቃወማል ማለት አይደለም። ሌሎች ተቋማት የሉም ወይ የሚል ተነስቷል። ኦፍ ኮርስ ልክ ነው። ኢአርፒ በሁሉም ኢንዱስትሪዎች መሆን አለባቸው የሚል አቋም አለ። ነገር ግን የመጀመሪያውን ፌዝ በፕላስቲክ አምራቾች ላይ እንጀምር ብለን ወስነናል። ያንን ለምን ወሰንን? ዌስት ቱ ዌልዝ የሚለውን ፕሪንሲፕል ኢምፕሊመንት እንዲደረግ እኛም እንፈልጋለን። ነገር ግን ዲናይ ማናደርገውና እውነቱን መታወቅም ስላለበት ፕላስቲክ ኢንቫይሮንመንታሊ ክራይሲስ እየፈጠረ ያለ ነው። ይሄ ዲናይ የምናደርገው አይደለም። የፕላስቲክ አደጋ ኢንቫይሮንመንታሊ በጣም ኢምፓክት አለው፣ ብክለት ያስከትላል።
ስለዚህ ይሄ ከአጠቃቀም ጋር ብቻ የሚያያዝ ሳይሆን የፕላስቲክ ምርቱ ለብቻው የኢንቫይሮንመንት ክራይሲስ አለው የሚለው መግባባት አለብን። የተቀናጀና የግሉን ዘርፍ የኢኮኖሚ ተጠቃሚነት ባገናዘበ መልኩ ተግባራዊ የሚደረገው ይህ ረቂቅ አዋጅ ከብክለት የጸዳና አረንጓዴ ልማትን ለማስፋፋት የሚያግዝ መሆኑም ተመላክቷል። የተለያዩ ኢኒሼቲቮች ኢምፕሊመንት እየተደረጉ ነው እንደ ሀገር። የወንዝ ዳርቻ ልማቶች፣ የኮሪደር ልማት ስራዎቻችን፣ የግሪን ሌጋሲ ኢኒሼቲቭ፣ እነዚህ ሁሉ ሰስተነብል የሆነ ግሪን ኢንቫይሮንመንት፣ ክሊን ኢንቫይሮንመንት፣ ዴቨሎፕድ የሆነ ኢኮኖሚ እንዲኖረን የሚያስችል ኢኒሼቲቮች አሉ። ሶ ይህንን ኢኒሼቲቭ ኢምፕሊመንት ሲደረጉ ምን ቻሌንጅ ገጠመን ነው? አንዱ ቻሌንጅ የገጠመን እንደ ሀገር የደረቅ ቆሻሻ አሰባሰብ፣ አያያዝ፣ አወጋገድ ትልቅ ቻሌንጅ ሆኗል። በተለይ ጽዱ ኢትዮጵያን አረንጓዴ አሻራን ባህል ማድረግ አለብን። ከቤታችሁ ተነስታችሁ እዚህ እስክትመጡ ድረስ በመንገድ ላይ በተለያዩ የምታዩት የትኛውን ቆሻሻ ነው እናንተ ራሱ ጀጅ ማድረግ ትችላላችሁ። ምን አይነት ቆሻሾች ናቸው አካባቢያችንን እየበከሉ ያሉት? ምን አይነት ችግሮች ገጥመውናል? እነዚህ መነሻ ያደረገ ነው ይሄ አዋጅ እንዲሻሻልና አሁን ባለው ነባራዊ ሁኔታ ሀገራዊ ለውጥ ያማከለ መሆን ይኖርበታል የሚል ታሳቢ ያደረገ ነው ማለት ነው። ከአንድ ጊዜ በላይ ግልጋሎት የማይሰጡ ወይንም መልሶ ጥቅም ላይ የማይውሉ የፕላስቲክ ምርቶችን በሚያመርቱ የደረቅ ቆሻሻ አወጋገድ ስርዓትን ያልተከተሉ ግለሰብና ተቋማት ሕጋዊ እርምጃ የሚጣልባቸው መሆኑንም ረቂቁ ያመላክታል።